የኢራንና የአሜሪካ የጥላቻ ትርምስ ዓለምን በእጅጉ እያሳሰበ ይገኛል። የዚህ ግጭት ስሮች ጥልቀት ያላቸውና የቆዩ ሲሆኑ መፍትሄውም እጅግ ውስብስብ ይመስላል። ሁለቱም ወገኖች የየራሳቸው የሆነ ቅድመ ሁኔታ፣ ፍላጎትና መስመሮች ያላቸው ሲሆኑ እነዚህ መስመሮች አቻችሎ ሰላምን ማስፈን ፈጽሞ የማይቻል ይመስላል። ነገር ግን ይህንን ለማድረግ እያንዳንዱ ወገን የራሱ ህመም፣ ስጋትና ፍላጎት በግልጽ ማስቀመጥና ለሌላው ጆሮ መስጠት ይኖርበታል። አለበለዚያ የዚህ ግጭት ነበልባል እየጋለ መሄዱ የማይቀር ይሆናል። የኢራን ሁኔታዎች በጥልቀት ስንመለከት በአንገብጋቢነት የሚያስቀምጧቸው ነጥቦች አሉ። የመጀመሪያውና ዋነኛው ጥቃት የሚለው የሚጠራውና ኢላማ የተደረጉ ግድያዎች ማቆም የሚለው ነው። ይህ ኢራን ለዓመታት ሲሰማት የቆየ ህመም ማለትም የሀገሪቱ ሉዓላዊነትና የዜጎች ደህንነት በተመለከተ ያላትን ስጋት የሚያንጸባርቅ ነው። በቅርብ ጊዜ ሆነ ከሩቅ ባሉ ዓመታት ኢራን ቁልፍ ወታደራዊ መሪዎችና የኒውክሌር ሳይንቲስቷን ኢላማ ተደርገው እንደተገደሉ ትናገራለች። እነዚህ ድርጊቶች ደግሞ በኢራን ዘንድ እንደ ሀገራዊ ውርደትና ቀጥተኛ ጥቃት ነው የሚታዩት። ለምሳሌ የሀገሪቱ የቅዱስ ኃይል መሪ የነበሩት ጀነራል ቃሲም ሱሌማን በአሜሪካ ድሮን ጥቃት መገደላቸው በኢራን ውስጥ ከፍተኛ ቁጣን ቀስቅሶ ነበር። ይህ ክስተት የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ ያሸጋገረ ከመሆኑ በላይ ኢራን የጥቃቱን ማቆምን በዋናነት እንድታስቀምጥ አድርጓታል። ይህ ጥያቄ የጦርነቱ መባባስ ለማስቆም ከሚያስችል ወሳኝ እርምጃዎች አንዱ ተደርጎ ሊወሰድ ይችላል። በተጨማሪም ኢራን ለወደፊት ጥቃቶች ዋስትና ትፈልጋለች። ይህ ማለት እንደ ጊዜ ግጭቱ ቢያቆሙም ተመሳሳይ ጥቃቶች ወደፊት እንደማይደገሙ የማረጋገጫ ተጨባጭ ዋስትና ያስፈልገኛል ማለቷ ነው። ይህ የሚያሳየው ኢራን በአሜሪካ ላይ ያላትን ጥልቅ አለመተማመን ነው። ባለፉት ዓመታት በአሜሪካ የተጣሉት ማዕቀቦችና የተሰነዘሩት ወታደራዊ ዛቻዎች የኢራን አመኔታ በእጅጉ ቀንሰዋል። ስለዚህ ኢራን የምትፈልገው የቃል ኪዳን ብቻ ሳይሆን የተጻፈና በዓለም አቀፍ ደረጃ የተደገፈ የህግ ማዕቀቦችን ነው። ይህ ደግሞ በድርድር ጠረጴዛ ላይ ከፍተኛ ፈተና የሚፈጥር ነጥብ ሊሆን ይችላል። ምክንያቱም አሜሪካ ለኢራን እንዲህ ያለ ዋስትና ለመስጠት ምን ያህል ፈቃደኛ እንደምትሆን በእርግጠኝነት ለመናገር ይከብዳል። ከዚህ ጋር ተያይዞ ኢራን ለጦርነት ጉዳቶች ካሳ ትጠይቃለች። ይህ ካሳ ኢራን በጦርነቱ ምክንያት የደረሰባትን ኢኮኖሚ፣ ማህበራዊና አካባቢ ውድመት ለመጠገን የምትጠቀም ሲሆን በብዙ ሚሊዮን ዶላር የሚገመት ሊሆን ይችላል። ይህ ጥያቄ እንደ ዋስትና ሁሉ ለአሜሪካ እጅግ ከባድ ሊሆን ይችላል። ሆኖም ኢራን ይህንን ጥያቄ የምታነሳው የደረሰባትን መከራ ለማስታገስ ብቻ ሳይሆን በአሜሪካ ላይ ያላትን የሞራል የበላይነት ለማሳየት ጭምር ነው። ኢራን ከምትጠይቃቸው ነገሮች አንዱ በሁሉም ግንባሮች ላይ እየተካሄደ ያለውን ውጊያ ማቆም የሚለው ነው። ይህ የሚያካትተው ከኢራን ጋር ቡድኖች ጋር የተያያዙ ግጭቶችን ጭምር ነው። ኢራን በመካከለኛው ምስራቅ ክልል ውስጥ የራሷ የሆነ የፖለቲካና ወታደራዊ ተጽዕኖ ፈጣሪ ቡድን አሏት። ከነዚህ መካከል በሊባኖስ የሚገኘው ሂዝቦላ፣ በየመን የሚገኘው ሁቲና በኢራቅ ያሉ አንዳንድ ታጣቂ ቡድኖች ይገኙበታል። እነዚህ ቡድኖች ከእስራኤል፣ ከሳውዲ አረቢያና ከአሜሪካ ጋር በተለያዩ ግጭቶች ውስጥ ይሳተፋሉ። ኢራን እነዚህን ቡድኖች እንደ ስትራቴጂካዊ ንብረቶች ስትመለከት በእነርሱ ላይ የሚደርሰው ጥቃት በእሷ ላይ እንደደረሰ ጥቃት ትቆጥራለች። ስለዚህም የሰላም ስምምነት ሁሉንም የክልሉን ግጭቶች የሚያካትት መሆኑ እንዳለ ታምናለች። ይህ ደግሞ ድርድሩን እጅግ ውስብስብ ያደርገዋል። ምክንያቱም እነዚህ አጋር ቡድኖች የየራሳቸው የሆነ ፍላጎትና አጀንዳ ስላላቸው እነርሱ ሁሉ በአንድ ጠረጴዛ ስር ማምጣት ፈጽሞ ቀላል አይሆንም። ኢራን የራሷ ሉዓላዊና ክልላዊ ተጽዕኖ ማስከበር ትፈልጋለች። ከሁሉም በላይ ግን ኢራን በሆርሙዝ የባህረ ወሽመጥ ላይ ያላትን ሉዓላዊነት እውቅናና እንድትሸጥ እንደማትፈልግ ትፈልጋለች። የሆርሙዝ የባህር ወሽመጥ በዓለም የነዳጅ ንግድ ውስጥ እጅግ ስትራቴጂ ጠቀሜታ ያለው ቦታ ነው። በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ በዚህ የባህር ወሽመጥ በኩል ያልፋሉ። ኢራን ደግሞ በወሽመጡ ሰሜናዊ የባህር ዳርቻ ላይ ትገኛለች። የዚህ ወሽመጥ ቁጥር በተመለከተ ከዓመታት በፊት ጀምሮ ከአሜሪካ ጋር ውጥረት አለበት። አሜሪካ በወሽመጡ ውስጥ የነጻ የባህር ትራፊክ መኖር አለበት ስትል፣ ኢራን ደግሞ የራሷ የሆነ የደህንነት ስጋት ሊያጋጥማት ወሽመጡን መዝጋት የመብት እንደሆነ ትፈልጋለች። የሆርሙዝ የባህር ወሽመጥ ለኢራን የብሔራዊ ኩራትና የጸጥታ ጉዳይ ነው። በወሽመጡ ላይ ያሏት ሉዓላዊነት እውቅና ማግኘት ማለት የዓለም አቀፍ ማህበረሰብ ኢራንን የክልሉ ቁልፍ ተዋናይ መሆኗን ማረጋገጥ ማለት ነው። ይህ ጥያቄ ለኢራን በድርድር ጠረጴዛ ላይ የኃይል ምንጭ ሲሆን፣ ለአሜሪካ ደግሞ ከባድ ፈተና ሊሆን ይችላል። ምክንያቱም አሜሪካ የዓለም የንግድ መስመሮች ነፃ እንዲጠበቅ ትፈልጋለች። ወደ አሜሪካ ሁኔታዎች ስንዞር ደግሞ የአሜሪካ የሰላም ፍላጎት ከኢራን ፍላጎት እጅግ የተለየ
የተጋጨ ነው። የመጀመሪያው ዋነኛው የአሜሪካ ጥያቄ ኢራን የኒውክሌር ተቋሞቿን እንድታፈርስና የኒውክሌር ጦር መሳሪያ ፈጽሞ እንዳታለማ ቁርጠኛ አቋም እንድትይዝ የሚለው ነው። ይህ የሚያሳየው አሜሪካ በኢራን የኒውክሌር መርሃ ግብር ላይ ያላትን ጥልቅ ስጋት ነው። አሜሪካና ምዕራባውያን ሀገራት ኢራን በድብቅ የኒውክሌር ጦር መሳሪያ ለመስራት እየሞከረች እንደሆነ ለረጅም ጊዜ ሲጠራጠሩ ቆይተዋል። ኢራን በበኩሏ የኒውክሌር መርሃ ግብር ለሰላም ዓላማዎች ብቻ እንደሆነ ትገልጻለች። ዓለም አቀፍ ማህበረሰብ ሙሉ በሙሉ ሊያምናት አልቻለም። የ2015ቱ የኒውክሌር ስምምነት የኢራን የኒውክሌር መርሃ ግብር ለመገደብ ሙከራ ቢደረግም ዶናልድ ትራምፕ ከስምምነቱ ከወጡ በኋላ ነገሮች ተበላሽተዋል። ስለዚህ አሜሪካ አሁን የምትፈልገው ኢራን የኒውክሌር ጦር መሳሪያ ፍላጎት ሙሉ በሙሉ እንድትተው የሚያደርግ ጠንካራና አሳማኝ ዋስትና ነው። ይህ ማለት የኒውክሌር ማበልጸጊያ ማዕከሎች መዝጋት፣ የዩራኒየም ክምችት መቀነስና ዓለም አቀፍ ምርመራዎችን ያለ ገደብ መቀበል ሊሆን ይችላል። ይህ ጥያቄ ለኢራን እጅግ ከባድ ሊሆን ይችላል፣ ምክንያቱም ኢራን የኒውክሌር ቴክኖሎጂ እንደ ሀገሪቱ ኩራትና የሳይንሳዊ ግስጋሴ ምልክት ነው የምትመለከተው። ሁለተኛው የአሜሪካ ቅድመ ሁኔታ ኢራን የሚሳኤል ክልሏና ቁጥሯን እንድትገድብ የሚጠይቅ ነው። ይህ የሚያሳየው አሜሪካ በኢራን የሚሳኤል አቅም ላይ ያላትን ከፍተኛ ስጋት ነው። ኢራን በበኩሏ በመካከለኛው ምስራቅ ውስጥ ካሉ ጠንካራ የሚሳኤል አቅም ካሏት ሀገሮች አንዷ ነች። ያሏትን ባለስቲክ ሚሳኤል ተጠቅማ እስከ እስራኤልና አሜሪካ ወታደራዊ ካምፖች ድረስ መድረስ እንደምትችል ይታመናል። አሜሪካ እነዚህ ሚሳኤሎች ለክልላዊ አለመረጋጋት አስተዋጽኦ ያደርጋሉ ብላ ታምናለች። ኢራን በበኩሏ የሚሳኤል መርሃ ግብሯ የሀገሪቱን ደህንነት ለመጠበቅ አስፈላጊ እንደሆነ ትናገራለች። በተለይም ከኢራቅ እና እስራኤል ሊመጣባት የሚችለውን ጥቃት ለመከላከል የሚሳኤል አቅም ወሳኝ እንደሆነ ታምናለች። ስለዚህ ኢራን የሚሳኤል አቅሟን እንድትገነባ የሚለው ጥያቄ የሀገሪቱን ደህንነት ስሌት የሚነካ በመሆኑ ለመቀበል ከባድ ሊሆንባት ይችላል። ይህ ደግሞ በድርድር ጠረጴዛ ላይ ከፍተኛ ለመግባባት የሚፈጥር ሌላ ነጥብ ነው። በተጨማሪም አሜሪካ ኢራን የሆርሙዝ ባህረ ወሽመጥ ሙሉ በሙሉ እንድትከፍት ጠይቃለች። ይህ ደግሞ በሁለቱ ሀገራት ፍላጎት መካከል ከፍተኛ ግጭት ያለበት ቦታ ነው። አሜሪካ የዓለም የነዳጅ ንግድ መስመር ነፃ እንዲጠበቅ ትፈልጋለች። የሆርሙዝ የባህር ወሽመጥ መዘጋት የዓለም ኢኮኖሚን በእጅጉ ሊጎዳ ይችላል ብላ ስለምታምን ኢራን ወሽመጡን እንደ ፖለቲካ ማስፈራሪያ እንድትጠቀምበት ትፈልጋለች። ኢራን በበኩሏ በወሽመጡ ላይ ያሏትን ሉዓላዊነት እና የደህንነት መብቷን ማስከበር ትፈልጋለች። ስለዚህ ይህ ጥያቄ የሁለቱ ሀገራት ወሳኝ ብሔራዊ ጥቅሞች የሚጋጩበት ቦታ ነው። ስምምነት ላይ ለመድረስ እጅግ ከባድ ፈተና የሚሆን ነው። አራተኛው የአሜሪካ ጥያቄ ደግሞ ኢራን ለክልላዊ አጋሮች የምታደርገው ድጋፍ እንድታቆም የሚለው ነው። ይህ ደግሞ ኢራን በመካከለኛው ምስራቅ ክልል ውስጥ ያላትን ተጽዕኖ ለማስነሳት የአሜሪካን ስትራቴጂ አካል ነው። አሜሪካ የኢራን ድጋፍ የሚያገኙ ቡድኖች እንደ ሂዝቦላ፣ ሁቲና ሌሎች ታጣቂ ቡድኖች የክልሉ ሰላምና መረጋጋት ያናጋሉ ብላ ታምናለች። ኢራን በበኩሏ ለእነዚህ ቡድኖች የምታደርገው ድጋፍ የራሷ የክልላዊ ደህንነት ስትራቴጂ ለማስፈጸም ወሳኝ እንደሆነ ትናገራለች። በተጨማሪም እነዚህ ቡድኖች በክልሉ ውስጥ የኢራን ጥቅም የሚጠብቁ በመሆናቸው ኢራን በቀላሉ ድጋፉን ልታቆም አትፈልግም። ይህ ደግሞ የሁለቱ ሀገራትን ፍላጎት በእጅጉ የሚጋጭ ሌላ ነጥብ ነው። ይህን ችግር ለመፍታት እጅግ ጥልቅ የሆነ ድርድሮችና የጋራ መግባባቶች ያስፈልጋሉ። የቀድሞ ድርድሮችና ተግዳሮቶች የዚህን ግጭት ውስብስብነት በግልጽ ያሳያሉ። ዶናልድ ትራምፕ ወደ ስልጣን ሲመጡ ስምምነቶች መፍጠርና ጦርነቶችን ማቆም በሚል መፈክር ነበር። ከኢራን ጋርም ቢሆን አዲስ ስምምነት የመፍጠር ፍላጎት ነበራቸው። ነገር ግን ትራምፕ ከ2015ቱ የኒውክሌር ስምምነት በመውጣታቸው ነገሮች ወደ ከፋ ሁኔታ ተቀይረዋል። ትራምፕ ይህንን ስምምነት ኢራን የኒውክሌር ጦር መሳሪያ እንዳታለማ በበቂ ሁኔታ አይገድባትም ብለው ያምናሉ። ከስምምነት ከወጡ በኋላ በአሜሪካና በኢራን መካከል ያለው ውጥረት እጅግ ጨመረ። አሜሪካ በኢራን ላይ ከባድ ማዕቀቦች በመጣል ኢኮኖሚያን ለማዳከም ሞከረች። ኢራን በበኩሏ አሜሪካ ከስምምነቱ መውጣቷን ተከትሎ የኒውክሌር መርሃ ግብሯን ማበልጸግ ጀመረች። ይህ የጦርነቱ ስጋት ከፍ አደረገው። የትራምፕ አካሄድ ኢራንን ወደ ድርድር ጠረጴዛ እንድትመጣ ሊያደርግ ይችላል የሚል እሳቤ የነበረ ቢሆንም በተቃራኒው የኢራን የጸረ አሜሪካ አቋም የበለጠ አጠናከረው። ኢራን በአሜሪካ ላይ ያላትን አለመተማመን ከፍ እንዲል አድርጎት፣ ስለዚህ ወደፊት የሚደረጉ ድርድሮች ከባድ ፈተና ይጠብቃቸዋል።
የሁለቱም ወገኖች አለመተማመን፣ የቆዩ ቁስሎችና የተጋጩ ፍላጎት የመፍትሄ መንገድ እጅግ አስቸጋሪ ያደርገዋል። ይህን ውስብስብ ታሪክ በጥልቀት ስንመረምር የኢራንና የአሜሪካ ግጭት ከቀላል የፖለቲካ አለመግባባት በላይ እንደሆነ ግልጽ ይሆናል። የረጅም ጊዜ ታሪክ፣ ሃይማኖት፣ ባህላዊና ኢኮኖሚካል ጉዳዮች የተጠላለፉበት ጥልቅ ችግር ነው። ኢራን ራሷን እንደ ታላቅ የፋርስ ስልጣኔ ወራሽ ትመለከታለች። በክልሉ ውስጥ ያላትን የበላይነትና የባህር ጥበቃ መብቷን ማስከበር ትፈልጋለች። ይህ ደግሞ በአሜሪካ የበላይነትና የጥቃት ሙከራዎች እንደተፈታተነ ትፈልጋለች።